ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን ከ2600 በላይ ኩባንያዎች ምርቶቻቸውን ወደ ቻይና ለመላክ መመዝገባቸው ተገለጸ። በትግራይ የጥሬ ገንዘብ እጥረት እየተባባሰ ነው ተባለ። እናት ፓርቲ በአባይ ቅድስት አርሴማ ገዳም ላይ የተፈጸመውን የድሮን ጥቃት የሽብር አጥፍቶ ጠፊነት ተግባር ሲል አወገዘ። የሱዳን የጦር ኃይሎች የፈጥኖ ደራሽ ታጣቂዎች ሙሉ በሙሉ ለመደምሰስ ከጫፍ ደርሰዋል ሲል ጠቅላይ ሚኒስትር ካሚል ኢድሪስ ገለጹ። በኮንጎ በተከሰተው ኢቦላ በሽታ የሞቱ ሰዎች ቁጥር ከ1000 በላይ ማለፉ ተነገረ። የኢትዮጵያ ግብርና ባለስልጣን ከ2017 እስከ 2018 ዓ.ም ባሉት 2 ዓመታት ከ2600 በላይ ኩባንያዎች እንደ ሰሊጥ፣ ቡና፣ ፍራፍሬና ሌሎች ምርቶቻቸውን ወደ ቻይና ገበያ ለማስገባት የሚያስችላቸው ምዝገባ ማከናወናቸውን አስታውቀዋል። የባለስልጣኑ ምክትል ዋና ዳይሬክተር ዶክተር ወንዳለ ሀብታሙ እንደተናገሩት ኢትዮጵያ እስካሁን ምርቶቿን ወደ ቻይና የምትልከው ወጥ በሆነ አሰራር ሳይሆን በነጋዴዎች ፍላጎት ላይ መመስረቱ ነበረ። በርካታ ሀገራት ለኤክስፖርት ፈቃድ የሚሰጡት ለ6 ወር ወይም ለ1 ዓመት ብቻ መሆኑን የገለጹት ምክትል ዋና ዳይሬክተሩ በቻይና አሰራር ግን አንድ ጊዜ የተገኘ የውጭ ንግድ ወይም ኤክስፖርት ፈቃድ ለ5 ዓመት እንደሚያገለግል ተናግረዋል። ወደ ቻይና የሚላክ ምርት ከፍተኛ መጠን እንዳደገ የገለጹት ዶክተር ወንዳላ ባለስልጣኑ አሰራሩን ዲጂታላይዝ በማድረግ በርካታ ለውጦችን እያመጣ እንደሚገኝ አስረድተዋል። በኢትዮጵያ የሚላኩ ሁሉም ምርቶች ዓለም ባስቀመጠው መስፈርት መሰረት መሆናቸውን የገለጹት ምክትል ዋና ዳይሬክተሩ በተለይም የእጽዋት ንግድ ስርዓቱ በ47 አንቀጾች የተዋቀረ እንደሆነ አስገንዝበዋል። ከፍተኛ የጥሬ ገንዘብ እጥረት በተፈጠረበት ትግራይ ክልል ጥሬ ገንዘብ እስከ 25 በመቶ በሚደርስ ኮሚሽን እየተሸጠ መሆኑን መረጃዎች አመላከቱ። በህወሓትና በፌዴራል መንግስት መካከል የተፈጠረውን ውጥረት ተከትሎ የትግራይ ክልል የድጎማ በጀት አለመለቀቁ ከፍተኛ የጥሬ ገንዘብ እጥረት እንዲፈጠር ምክንያት መሆኑን የክልሉ ነዋሪዎች ገልጸዋል። ይኸውም የጥሬ ገንዘብ እጥረት በዕለት ተዕለት የነዋሪዎች እንቅስቃሴ ላይ ችግር ከመፍጠር ባሻገር በየጊዜው አዳዲስ ህጋዊነት የሌላቸው የጥሬ ገንዘብ ማግኛ መንገዶች እንዲተገበሩ በር ከፍቷል። ከቅርብ ጊዜ ወዲህም ጥሬ ብርን በኮሚሽን መሸጥ በስፋት እየተከናወነ የሚገኝ ሲሆን ይህም የነዋሪዎችን እንቅስቃሴ በ2013 ጦርነት ወቅት ወደ ነበረበት ሁኔታ መልሶታል። ከጥቅምት ወር 2018 ዓ.ም ጀምሮ የፌዴራል መንግስት የሚላከው የድጎማ በጀት መቋረጥ እንዲሁም በክልሉ ፖለቲካዊና ወታደራዊ አመራሮች መካከል የተፈጠረው ውስጣዊ ክፍፍል የግጭት ድባብ ተዳምሮ ባንኮች ለጥሬ ገንዘብ እጥረት እንዲዳረጉ ምክንያት ሆኗል። ብዙዎች በ2013 ጦርነት ወቅት ያጋጠመው አይነት ሁኔታ ሊፈጠር ይችላል በሚል ስጋት በባንኮች ያስቀመጡትን ገንዘብ በብዛት አውጥተዋል። በተለይም ባለፉት 3 ወራት ከፍተኛ መጠን ያለው ጥሬ ገንዘብ ከባንኮች ውጭ መደረጉ በክልሉ የሚገኙ ባንኮች ተናግረዋል። በክልሉ የሚገኙ ባንኮች የሚፈልጉትን ያህል ገንዘብ መስጠት ባለመቻላቸው ነዋሪዎች ለዕለት ተዕለት እንቅስቃሴ የሚሆን ጥሬ ገንዘብ ለማግኘት ከፍተኛ ክፍያዎችን ለመክፈል ተገደዋል። በክልሉ የሚገኙ ባንኮች ለአንድ ደንበኛ በቀን የሚሰጡት የጥሬ ገንዘብ መጠን በከፍተኛ ሁኔታ ገድበዋል። የጥሬ ገንዘብ እጥረቱ በተባባሰባቸው እንደ መቀሌ፣ አድግራት፣ አክሱምና አድዋ ያሉ አካባቢዎች የሚገኙ ባንኮች በአብዛኛው ጥሬ ብር የለንም በማለት ደንበኞቻቸውን እስከ መመለስ መድረሳቸውን ከነዋሪዎች ተሰምቷል። እናት ፓርቲ በአባይ ቅድስት አርሴማ ገዳም ላይ የተፈጸመውን የድሮን ጥቃት የሽብርና አጥፍቶ ጠፊነት ተግባር ሲል አወገዘ። በአማራ ክልል በደቡብ ወሎ ዞን ቦረና ወረዳ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአባይ ቅድስት አርሴማ ገዳም ላይ በተፈጸመ የድሮን ጥቃት የሰዎች ሕይወት ያለፈበትና በንብረት ላይ ከፍተኛ ጉዳት መድረሱን በመግለጽ እናት ፓርቲ ጥቃቱን አውግዟል። ፓርቲው አክሎም ህዝቡ ለማግለል የተቋቋመ ተቋም ለህዝቡ ጅምላ ጨራሽ እየሆነ ነው ብሏል። ፓርቲው በመግለጫው እንዳመለከተው ጥቃቱ የተፈጸመው ሐምሌ 15 2018 ዓ.ም ረፋድ 4 ሰዓት ላይ እንደሆነም ገልጿል። በጥቃቱ ምክንያት 2 መነኮሳት እናቶች ወዲያውኑ ህይወታቸው አልፏል ያለ ሲሆን 14 እናቶች ደግሞ ከፍተኛ ጉዳት ደርሶባቸው በመካነ ሰላምና ደሴ ሆስፒታል ሕክምና እየተከታተሉ ይገኛሉ ብሏል። አክሎም በገዳሙ የተከማቹ የዓመት ቀለብ እህልና ጥራጥሬ ሙሉ በሙሉ ማዕድ ቤት፣ የውሃ ማጠራቀሚያ፣ የፕላስቲክ ታንከሮች፣ የውሃ ማስተላለፊያ ቱቦዎችና ሌሎች ቁሳቁሶች ሙሉ በሙሉ መውደማቸውን አስታውቋል። ገዳማውያኑ ጥቃቱ ከመፈጸሙ በፊት የድሮን ድምጽ ሰምተው ተመልክተው እንደነበር የገለጸው ፓርቲው እኛ ገዳማውያንን ቴክኖሎጂ ነው ብለን የምንፈራውና የምንጠራጠረው ነገር የለም በማለት ስራቸውን ሲቀጥሉ ድንገት ቦምብ እንደወረደባቸውና በርካቶች መጎዳታቸውን እንደነገሩ ተሰምተዋል። ፓርቲው ተመሳሳይ ድርጊቶች በታጣቂዎች ሽፋን በእምነቱ ተከታዮች፣ አገልጋዮች፣ ገዳማት ላይ እየተፈጸመ ያለ ጥቃት ተራ ጥቃት ስህተት ሳይሆን ስርዓታዊና ከጥላቻው የመነጨ ነው ያለ ሲሆን ይህም አጥፍቶ መጥፋት ተግባር መሆኑን እንደሚያምን በመግለጽ በጽኑ አውግዞታል።
እናት ፓርቲ ድርጊቱን በእምነት ተቋማትና በገዳማት ላይ የሚፈጸም አጥፊና ስርዓት አልበኝነት የተሞላበት ተግባር ሲል የኮነነው ሲሆን መንግስት ኃላፊነቱን እንዲወስድ ጥሪ አቅርቧል። መንግስት ሙሉ ኃላፊነቱን እንዲወስድና ድርጊቱ ሲፈጸም የሚያሳይ ምስልና ቪዲዮ ለህዝቡ ይፋ እንዲደረግ አጥብቀን እንጠይቃለን ብሏል። አክሎም ሙሉ ኢትዮጵያውያን ይህንን አጥፍቶ ጠፊ የሽብር ቡድን በአንድነት ማውገዝ እንዳለበት ጥሪ አቅርቧል። ፓርቲው ሀገርን ከጥቃት ለመጠበቅ የተቋቋመው ጥቃት ህዝብን ጅምላ ጨራሽ ወደ ሆነ መሸጋገራቸው ህዝቡና ዓለም አቀፍ ማህበረሰብ እንዲያውቀው አጥፊውን አካል ጠያቂ መደረግ እንዳለበትም ገልጿል። የሱዳን ጦር ኃይሎች የፈጥኖ ደራሽ ታጣቂዎች ሙሉ በሙሉ ለመደምሰስ ከጫፍ ደርሰዋል ሲል ጠቅላይ ሚኒስትር ካሚል ኢድሪስ ተናገሩ። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ የሱዳን ጦር ኃይሎች የአማጺውን ፈጥኖ ደራሽ ኃይሎች እና የውጭ ኃይል ቅጥረኞችን ሙሉ በሙሉ በመደምሰስ ጦርነቱን ለማጠናቀቅ ከጫፍ ደርሰዋል ሲል ተናገሩ። ጠቅላይ ሚኒስትሩ አውዳሚውን ግጭት በመጨረሻ ወደ ማብቂያው የተቃረበ መሆኑን ያላቸውን ተስፋ ገልጸዋል። የቦትስዋና፣ ጋቦንና ሊቢያ ተወካዮች ያቀፈው የአፍሪካ የመረጃና የደህንነት አገልግሎት ኮሚቴ ትሮካ ባደረገው ከፍተኛ ደረጃ ጉብኝት ወቅት ንግግር ያደረጉት ጠቅላይ ሚኒስትር ካሚል ኢድሪስ ሀገሪቱን ለማፍረስና ዜጎችን ለማፈናቀል አልሞ የተነሳው እቅድ በይፋ መክሸፉን አስታውቀዋል። የእቅዱ ሙሉ ሀሳብ ይህንን ጥንታዊ ስልጣኔ ከህዝቧና ከሀብቷ ባዶ ማድረግ ነበር። እቅዱም ከሽፏል። አሁን ደግሞ ሱዳን ትመለሳለች ያሉት ካሚል ኢድሪስ በሀገሪቱ ውስጥ ህይወት ወደ መደበኛ ሁኔታ እየተመለሰ መሆኑን ጠቁመዋል። በካርቱምና በሌሎች ክልሎች ደርሶ የነበረው የውድመት መጠን ያጎሉት ጠቅላይ ሚኒስትሩ ግጭቱን የውስጥ ትግል አድርገው የሚገልጹ ንግግሮች ውድቅ በማድረግ ውጫዊ ጸባጫሪነት እንደሆነም ገልጸውታል። ይህ በሱዳን ውስጥ ወይም በሱዳን ላይ የተደረገ ጦርነት አይደለም፣ በርካታ ሀገራትና ኃይሎችን የሚዘውር በሱዳን ላይ የተከፈተ ጦርነት ነው ሲሉ የተናገሩ ሲሆን ሰፊ የጂኦፖለቲካዊ ተጽዕኖዎች በሀገሪቱ ላይ የተከፈተው ዓለም አቀፍ ጦርነት ሲሉ ገልጸውታል። በኮንጎ በተከሰተው ኢቦላ በሽታ የሞቱ ሰዎች ቁጥር ከ1000 በላይ ማለፉ ተገለጸ። በኮንጎ ዲሞክራቲክ ሪፐብሊክ በኢቦላ በሽታ የሞቱ ሰዎች ቁጥር ከ1000 በላይ ማለፉን ይፋዊ መረጃዎች ያመለከቱ ሲሆን የሕክምና ባለሙያዎች የተጠቂዎችን ጥቃት፣ በክሊኒኮች ላይ የሚፈጸሙ ጥቃቶችና ሰፊ የቁሳቁሶች እጥረት ተቋቁመው የበሽታውን ስርጭት ለመቆጣጠር እየታገሉ ይገኛሉ። የኮንጎ ሕብረተሰብ ጤና ኢንስቲትዩት ረቡዕ ዕለት እንዳስታወቀው በኢቦላ በሽታ መያዛቸው የተረጋገጠ ሰዎች ቁጥር 2536 አድርጓል። የሞቱ ሰዎች ቁጥርም ከ1000 አልፎ 1033 መድረሱን አክሎ ገልጿል። ለ17ኛ ጊዜ የተከሰተው የኮንጎ የኢቦላ ወረርሽኝ በግንቦት ወር ላይ ይፋ የተደረገ ቢሆንም ባለሙያዎች ግን የበሽታው ስርጭት ከሳምንት በፊት መሰራጨት እንደጀመረ ያምናሉ። ወረርሽኝ የተከሰተው እስከ 40% የሞት ምጣኔ ባለው ቡንዲቡጊዮ አማካኝነት ሲሆን እስካሁን የጸደቀ ክትባት የለም። የጤና ባለስልጣናት ታጣቂ ቡድኖች በሚንቀሳቀሱበት ቀጠና የበሽታው ማዕከል በሆነችው የምስራቃዊ ኮንጎ ክፍል ውስጥ ያለችውን የጸጥታ ችግር መጋፈጥ ግድ ብሏቸዋል። አድማጭ ተመልካቾቻችን ከቶፕ ኔሽን ኔትወርክ ለዕለቱ የያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።